በቃኝ ሊባል የሚችል ነገር ጥቀሽ። ህይወት ልጄ አደራ። ፈገግታ ሞት የኢቢኤስን ግቢ እንዲህ ለምን ደጋግሞ አንኳኳ? እልፍ አላፍት ኢትዮጵያውያን በየሳምንቱ መጨረሻ በናፍቆት የሚጠብቁት ያ ተወዳጅ ስክሪን ዛሬ በሐዘን ጥቁር ለብሷል። ቤታችንን በሳቅ የሚሞሉት ቅዳሜና እሁዳችንን በደስታ የሚያደምቁልን እነዚያ የጥበብ ከዋክብት ለምን እንዲህ በቅርብ ርቀት ተከታታይ ስንብትን መረጡ? ሞት የኢቢኤስን ግቢ እንደምን እንዲህ ደጋግሞ አንኳኳ? ዛሬ መላው የኢትዮጵያ ሕዝብ ለምን በሚል በታላቅ አግራሞትና ድንጋጤም ውስጥ ወድቋል። ከአስፋው መሸሻ ድንገተኛ ስንብት እስከ አርቲስት ነጻነት ወርቅነህ ልብ ሰባሪ ህልፈት፣ አሁን ደግሞ የጣቢያውን ሁሉ መሪና ጋሻ የነበሩት አቶ አማን ፍስሐጽዮንም አሸልበዋል። በኢቢኤስ ላይ ምን እየተከሰተ ነው? ዛሬ የእነኚህ ሶስት ታላላቅ ሰዎች ታሪክ በጣቢያው ላይ ያጠላውን ያን የከባድ ሐዘን ደመና በጥልቀት እንመለከታለን። ትልቁ አስደንጋጭ መርዶ የተሰማው ዛሬ የካቲት 4 ቀን 2018 ዓመተ ምህረት ነው። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐጽዮን በህመም ምክንያት በሕክምናም ሲረዱ ቆይተው ዛሬ ከዚህ ዓለም በሞት መለየታቸው በይፋ ተነግሯል። አቶ አማን ለኢትዮጵያ የሚዲያ ዘርፍ መዘመን የጀርባም አጥንት ነበሩ። ኢቢኤስን ከባዶም ተነስተው በዓለም ዙሪያ በሚሊዮኖች የሚታይ ግዙፍ ተቋም እንዲሆን ያስቻሉም ባለራዕይ ነበሩ። ዛሬ ጣቢያው መሪውን ብቻ ሳይሆን እንደ አባት የሚመለከተውን ትልቅ ሰው ባለቤት ነው ያጣው። የኢቢኤስ ማኔጅመንትና ሰራተኞች ለቤተሰቦቻቸውና ለወዳጆቻቸው መጽናናትን እየተመኙም ይገኛሉ። አርቲስት ነጻነት ወርቅነህ የሳቅ ምንጫችንና የቤተሰብ ጨዋታ። የአቶ አማን ሐዘን ገና ሳይበርድና የጣቢያውም ባልደረቦቹም ሳይጽናኑ የአርቲስት ነጻነት ወርቅነህ ህልፈት ያስከተለው ቁስል አሁንም ቢሆን ትኩስ ነው። ነጻነት በኢቢኤስ የቤተሰብ ጨዋታ ፕሮግራም ላይ የነበረው ሚና ልዩ ነበር። እሱ መድረክ ላይ ሲወጣ ለቅሶ ይቆማል፣ ጭንቀትም ይወገዳል ተብሎም ይታመን ነበር። በዳኝነትና በአቅራቢነት በነበረውም ቆይታ በልዩ የሳቅ ድምፅ በኢትዮጵያውያን ልብ ውስጥም የማይፋቅ አሻራም ጥሎ አልፏል። ዛሬ የቤተሰብ ጨዋታ መድረክ ያለ ነጻነት ባዶነቱም እጅግ ይከብዳል። ጋዜጠኛው አስፋው መሸሻ የኢቢኤስ ቲቪ የቁርጥ ቀን ልጅ በኢቢኤስ ላይ የደረሰው ተከታታይ መርዶ ወደ ኋላ መለስ ብለን ስንመለከተው የጋዜጠኛውን አስፋው መሸሻን ስም አለማንሳት አይቻልም። አስፋው የኢቢኤስ የቅዳሜ ከሰዓት ድምቀት ትልቁም ፕሮግራም ቅዳሜ ከሰዓት ፊትና መለያም ነበረ። በትህትናውና በስራ ወዳድነቱ የሚታወቀው አስፋው ለጣቢያውም እድገትና ላለበት ለደረሰበት ሁሉ ትልቁም ቁንጮ ሰው ነበር። ከአስፋው እስከ ነጻነት አሁን ደግሞ እስከ ባለቤቱ እስከ አቶ አማን ድረስ ያለው ተከታታይ ስንብት
ለምን በኢቢኤስ ላይ እንዲህ ሆነ የሚል የግርምትና የሐዘን ጥያቄ በሕዝቡም ዘንድ እንዲፈጠርም አድርጓል። ጠቅላይ ሚኒስትር አብይ በአቶ አማን ፍስሐ ጽዮን ሐዘን መልእክትም አስተላልፏል። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየታቸውንም ተከትሎ ጠቅላይ ሚኒስትር አብይ አህመድ የተሰማቸውንም ጥልቅ ሐዘን ገልጸዋል። ጠቅላይ ሚኒስትሩም ባስተላለፉት የሐዘን መልእክት አቶ አማን ለኢትዮጵያ የግል ሚዲያ ዘርፍ እድገትና መስፋፋት ጉልህ ስፍራም የሚሰጠው የላቀ ሚና የነበራቸው ባለሙያና ባለሀብት እንደነበሩም ገልጸዋል። በተለይም ኢትዮጵያ በተለያዩ አስቸጋሪ ወቅቶች ውስጥ ባለፈችባቸው ጊዜያት ሁሉ አቶ አማን እንደ ዜጋና እንደ ሚዲያ ባለቤት የሚጠበቅባቸውን ብሔራዊ ግዴታ በቁርጠኝነትም ሲወጡም እንደነበረም አስታውቀዋል። ጠቅላይ ሚኒስትሩም በመጨረሻ ፈጣሪ ነፍሱን በሰላም ያሳርፋት በማለት ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለኢቢኤስ ቴሌቪዥን ባልደረቦቹ መጽናናትንም ተመኝቷል። አቶ አማን ፍስሐ ጽዮን ኢቢኤስ ቴሌቪዥን በመመስራትና በመምራት በኢትዮጵያም የመዝናኛ የዜና ዘርፍም ላይ አዲስ የጥራትና የይዘት ለውጥ ካመጡ ቀዳሚ ግለሰቦች መካከል አንዱም እንደነበሩ ይታወቃል። እነዚህ ሶስት ሰዎች በተለያዩ ጊዜያት ቢለዩንም የሚያገናኛቸው አንድ ትልቅ ነገር አለ። እሱም ለኢትዮጵያ ሕዝብ ደስታንና መረጃን ለመስጠት የከፈሉት መስዋዕትነት ነው። ኢቢኤስ ዛሬ በሐዘን ተመቶ ሊሆን ይችላል። ነገር ግን በእነዚህ ታላላቅ ባለሙያዎች የተገነባው የጥበብ ቤት ለዘላለምም ጸንቶ ይኖራል። ፈጣሪ ለአቶ አማን ፍስሐ ጽዮን፣ ለአርቲስት ነጻነት ወርቅንና ለጋዜጠኛውም ተወዳጅ አስፋው መሸሻ ነፍሳቸውን በአጸደ ገነት ያሳርፍ። በማርክ ሶሉሽን ዩቲዩብ ስም ለመላው ቤተሰቦቻቸውና ለመላው የኢቢኤስ ቤተሰብ መጽናናትን እመኛለሁ። እግዚአብሔር አምላክ ሀገራችንን፣ ሕዝባችንን ከሐዘን ይጠብቅላለሁ። ሰላም ቆዩልኝ።